የሲኦል እሳቱን ስቃዩን እያየች ለፍጥረታት ሁሉ የሲኦል እሳቱን ስቃዩን እያየች ለፍጥረታት ሁሉ ሰው የሰው ልጅ በጎና ክፉ መለየት ማቃት አንድ ችግር ነው የሰው ልጅ። ለዚህ መድኃኒቱ ምንድነው? ሁልጊዜ መማር ነው። ቅዱሳን ሊቃውንት ምንድነው የሚሉት? ከድንጋይ የሚጸና ነገር የለም፣ ግን አንዲት ጠብታ ውሃ ሳታቋርጥ ከወረደችበት ያቺ ጠብታ ውሃ አንድ ቀን ማጎድጎዱ አይቀርም ብሎ የሚናገረው። ለምሳሌ ቅዱስ ላሊበላ ሄዳችሁ የምታውቁ ካላችሁ ቅዱስ ናኩቶላ ቤተክርስቲያን ስትሄዱ ትንንሽ ገንዳ የሚመስሉ ድንጋዮች አሉ። የናኩቶላ አብንባ የሚባል ጸበል አለ፣ ጠብ የሚለው። እነዚያ ጸበሎች የሚያልፉበት ገንዳ ነገሮች ድንጋዮች ጎድጉዶ አልተፈጠሩም፣ ግን አንዲቱ ጠብታ ውሃ በጣም ብዙ ውሃ የሚቋጥር ገንዳ እንዲሆን አጎድጉደዋለች ማለት ነው። ከውሃ የበለጠ ደካማም የለም፣ ከአለት የተበለጠ ጠንካራም ቢሆን የለም። ልክ ያንተ ልብ ቢከፋ ከአለት ሊደነድን አይችልም። የእግዚአብሔር ቃል ደግሞ ደካማው ውሃ ጠንካራውን አለት ከሰበረው ኃያሉ የእግዚአብሔር ቃል ልቤን አይሰብረውም አትበል። ስለዚህ ቃለ እግዚአብሔርን ሲሰሙ አልቀየርም ብሎ መወሰን አንዱ ችግር። ሁልጊዜ መስማት፣ ባንቀየርም ሁልጊዜ እንስማ። አንድ ቀን ልባችን ይሰበራል። ቃለ እግዚአብሔር ያለ ቀልቆ ለገዳም ነው የሚለው ቅዱስ ዳዊት። የእግዚአብሔር ቃል በረሃውንና ተራራውን ያናውጣል። እንደ ተራራ የተቀንደ በረሃ የነደደውን ኃጢአት ያቃጠለውን ልቡና ጠለ የሕይወት እግዚአብሔርን ጠለ ምሕረት ወልደ እግዚአብሔርን ያፈስበታል። ስማ ሰማይ ወአጽም ምድር ወይረድ ከመጠል ነቢበ ጠለ ምሕረት ወልደ እግዚአብሔር ይወርዳል። ያን ጊዜ በበረሃ የተቃጠለው በኃጢአት ሐሩር የነደደው የሰው ልብ በእግዚአብሔር ቃል ይርሳል። እሾሃችን በቃሉ ይለበለባል፣ ይቃጠላል፣ ይነዳል። ንጹሕ በመሆን የሚቻለው ከመስማት ነው። ማመን ከመስማት ነው፣ መስማትም የእግዚአብሔርን ቃል ነው። ስለዚህ ሁልጊዜ መስማት፣ በምንሰማው ትምህርት ደግሞ ነፍስ፣ ከዚያ ደግሞ ስሜታችን ይገራል ማለት ነው። እነዚህ ስናደርግ መንፈሳዊ መሆን ይቻለናል። ሌላው መንፈሳዊ መሆን የሚባለው ምንድን ነው? የሰው ልጅ በሚኖርበት ጊዜ ፍቅር ሊኖረው ይገባል። ፍቅር ያለው ሰው መንፈሳዊ መሆን ይችላል። መንፈሳዊነት ማለት መጸለይ፣ መስገድ፣ መጾም ከሆነ ለምን አልጸልይም? ፍቅር ስለሚወለድ። ጥያቄ ልጠይቃችሁ። አሁን ይህን ስለምታውቁት አዎ ፍቅር ስለሌለኝ ነው ብላችሁ ልትደመድሙ ትችላላችሁ። ለምሳሌ አንድ ሰው በጣም የሚወዳችሁ ሰው ቀጠሮ ይቀጥራችኋል። 10 ሰዓት ላይ ልንነጋገር እፈልጋለሁ ቢላችሁ እንዴት እየናፈቃችሁ ትሄዳላችሁ? ግን ከጧቱ 12 ሰዓት ላይ ኪዳንና በኪዳን ጸሎት እኔ ያናግርሃለሁ ብሎ እግዚአብሔር ቀጥሮናል። የዚያን ጊዜ ልዑል እግዚአብሔር ኃያላን መላእክት ክንፋቸውን በፊታቸው ፊታቸውን በክንፍ ሸፍነው ሊያዩት የማይቻላቸው እግዚአብሔር ከወራጆች ከኛ ጋር ሊነጋገር መምጣቱን ብናውቅ ግን ጸሎት የምናቋርጥ ይመስላችኋል? የምንበላው ስጋ የክርስቶስ ሕይወትን የሚያድል መሆኑ ቢገባል ከቁርባን ወደኋላ ምን ነበር? ስለዚህ ተመልከቱ፣ ፍቅር ስለሌለን እስቲ እግዚአብሔር ማናገር የሚፈልግ አሁን እግዚአብሔር እዚህ በዚህ አንድ ከተማ ጦርና እዚያ ክፍለ ከተማ ላይ እግዚአብሔር አለ ብትባሉ ማይድ እስቲ እጁን ያወጣል አለ። ስለዚህ ተመልከቱ፣ እንኳን እግዚአብሔር ተገለጠ ተብላችሁ ጸጉሩን የጎነጎነ ባይታዊ ባያችሁበት ሁሉ ስትሮጡ ነው የምትሉት። እሱ ብቻ አይደለም፣ በኢንተርኔት ድምፅ ለመስማት እንኳን ስንፋጠን ነው። የሚወደንን እንሸሸዋለን፣ የሚያጠፋንን እንከተላለን። መሰረታዊ ችግራችን እሱ ነው። እግዚአብሔርን ከወደድን ነው እግዚአብሔር ቸሩ አብርሃምን ያናገረ፣ ይስሐቅን ያናገረ፣ ያዕቆብን ያናገረ፣ ዳዊትን ያናገረ፣ ቄርሎስን ያናገረ፣ ዮሐንስ አፈወርቅን ያናገረ፣ ያን መዶሻ ጳውሎስን ያናገረ፣ እናቱን ያናገረ፣ በኃጢአት የረከስን እኛንም ሊሰማን የወደደ ሲሆን እሱን ለማናገር ግን ደግሞ እንጠላለን። ስለዚህ ስንፍናችንን ያጠፋል። ስለዚህ እግዚአብሔር እንደሚወደን እኛም ስንወድ ጸሎትን እንወዳለን። እግዚአብሔርን የሚወድ ሰው ስግደት ምን ይለዋል? ፍቅር ይመራክሙ በኩሉ ፍኖትክሙ ነው የሚለው ቅዱስ መቃርስ ሲናገር። ታላቁ መቃርስ የመነኮሳት አባት ሲናገር በሕይወታችሁ ዘመን ሁሉ ማን ይመራናል ካላችሁ ፍቅር ይመራችኋል። ትዳሩ ከደከመባችሁ የትዳሩ ሕይወት ድክምክም ካለባችሁ ክርስቶስን ውደዱት። ክርስቶስን ስትወዱ ሚስታችሁ አትሰለቻችሁም። ክርስቶስን ስትወዱት ባላችሁ አይሰለቻችሁም። በሕይወታችሁ ዘመን ሁሉ ፍቅር ይመራችኋል። ጸሎት ሲሰለቻችሁ፣ ቆመ ማስቀደስ ሲሰለቻችሁ መስቀል የተሸከመውን ጌታችሁን እዩት። ያን ጊዜ ስግደቱ ይጣፍጣችኋል። ፍቅር
ፍቅር ምንጊዜም የሕይወት ሁሉ መሪ ነው። የሕይወት ሁሉ መሪ ነው። ቅዱስ ዮሐንስ አፈወርቅ ምን ይላል? እስመ ምግባራት ሰናያት ይትወለዳ እምፍቅር ይላል። በጎ ስራ የሚወለደው ከፍቅር ነው። እግዚአብሔር ለሰው ለምን ሞተ? እግዚአብሔር ሰውን መውደዱ ነው። ኖህን ወይን አስክሮት ራቁቱን እንደዋለ ክርስቶስ በሰው ፍቅር ስጉር ሆኗልና ራቁቱን ተሰቅሏል ብለው ሊቃውንቱ ይተረጉማል። ኖህ በወይን ፍቅር ሰክሮ ነው የተኛው። ክርስቶስ ግን በሰው ፍቅር ውስጡ ወይም በሰው ፍቅር ተመስጧልና የሰው ፍቅር ስቦታልና ራቁቱን ተሰቀለ። ኖህን የወይኑ ስካር ራቁቱን እንዳስረሳው እግዚአብሔር ደግሞ የሰው ፍቅር መከራን እንዲንቅ አድርጎታል። ወመነና ለኀፍረት በእንተ ፍሥሓው ዘጽኑ ሎቱ በፊቱ ተዘጋጅቶ ስላለለት ደስታ ሲል ኀፍረትን ንቆ ተሰቀለ። አብርሃም እግዚአብሔርን መውደዱ እንዲያውን አብርሃምን ያልደግሰው የሽማግሌ ቁስል ደግሞ ክፉ ነው ቶሎ አይደለም። አብርሃምን ያልደግሰው ራቁቱን ጨርቁን ገልጦ እግዚአብሔርን መውደዱ ሰው እኮ ብር ቢሰጥ አይደንቅም። ሰው ገንዘብ ቢሰጥ አይደንቅም። ለክብሩ ተጨናቂ ሰው የሚያስደንቀው ክብሩን ሲሰጥ ነው። አብርሃም ለእግዚአብሔር የሰጠው ክብሩን ነው። እግዚአብሔርን ስለወደደ ራቁቱን መሆኑን ለእግዚአብሔር ሲል ክብሩ ነው ለሱ። አብርሃም እግዚአብሔርን መውደዱ ራቁቱን እንዲገዘር አደረገው። እግዚአብሔር አብርሃምን መውደዱ ራቁቱን እንዲሰቀል አደረገው። እኛ እግዚአብሔር መውደዳችን ምን አደረገን? ፍቅር ስለ ፍቅር ሲባል ክርስቶስን ሁልጊዜ በዓይን መሳል እንዴት ትልቅ ሀብት መሰላችሁ! በዓይን ስሎ ማየት፣ መስቀል ተሸክሞ ሲወጣ፣ ሲገረፍ፣ ሲቸነከር፣ ሲወድቅ፣ ሲደማ፣ ሲቆስል፣ ሐሞት ሲጠጣ፣ ቀላያትን በፍኙ የሚሰፍር አምላክ ውሃ ሲጠማ ብናየው 30 ደቂቃ ቁመን ለመጸለይ አይሰለቸንም ነበር። እሱ ስጋውን ያበላ ደሙን ያጠጣ ሲራ ብናየው ውሃ ሲለምን ብናየው ኖሮ እስከ 9 ሰዓት መጾም ባልሰለቸን ነበር። ፍቅር በመንገዳችሁ ሁሉ ይመራችኋል። ፍቅር ያለው ሰው ሁሉን ይረሳል። ለዚህ ነው ተመልከቱ። በመዓዛ ጽጌኪ በዛ ወደ ስም ሰክረ ውግረታ የማን ይበስሎ ሐሰረ ወእሳትሪ ከመባይ ባይ ቆሪረ። ድንግል ማርያም በአንቺ ፍቅር የሰከረ ሰው ድንጋይ ቢወረውሩበት ድንጋዩን እንደ ሳር ይቆጥረዋል። እሳት ውስጥ ቢወረውሩት እሳቱን እንደ በረዶ ይቆጥረዋል ይላል። የሰከረ ሰው በሾህ ቢወጉት አይታወቀውም። የእግዚአብሔር ፍቅር ያሰከረ ሰው ሰይፉን፣ እሳቱን፣ ስለቱን ሁሉ ይንቀዋል። ስለዚህ እሱን ማየት ይጠበቅብናል። ቀጥሎ ፍርሃትና ንቃት ሊኖረን ይገባል። እየሰማችሁ ነው? ክርስቲያንን የሚያድነው ፍርሃትና ንቃት ነው። እስቲ ፍርሃትና ንቃት በሉ። ፍርሃትና ምንድን? ንቃት ምን ማለት ነው? እንደሚፈርድብን ስናውቅ መፍራት አለብን። እንዲያውም ሊቃውንት አባቶቻችን እናትህና ወንድሞችህ እና እህቶችህ ይጠሩሃል ተብሎ ጌታ ሲነገር እናቴና አባቴ እህቶቼ የእግዚአብሔር ቃል የሚሰሙ ናቸው ያለውን ሲተረጉሙ ምን ብለው ይናገራሉ? አሁን ክርስቶስ እናቱን ማቃለሉ አይደለም። እንግዲያውስ ስለምንድን ነው ቢሉ ተመልከቱ። እናቴስ ማናት? ይህን ቃል የሚሰሙ ናቸው ማለቱ እናቱም እንኳን ብትሆን ቃሉን ባትፈጽም ሊፈርድባት የሚችል መሆኑን ለእነዚህ ያለ መንገድ ነው። ቃሌን ባትፈጽም ኑሮ ለቃሌ ባትታዘዝ ኑሮ እናቴም እንኳን እናቴ ናት ብዬ ከፍርድ አላድናትም። እናንተም እንኳን ለእናቴ የማራራ እንኳን መሆኔን አውቃችሁ ስራ ስሩ ሲል ነው። ቅዱስ ጴጥሮስ እኮ ምን ይላል? ለመላእክት እንኳን አላዘነላቸውም ነው የሚለው። መንጦላይትን የሚይዙ ናቸው ብሎ ሳጥናኤልን እንኳን ሲወረውረው አላዘነለትም። እግዚአብሔር ቸርነቱ ፍርዱን አያስቀርበትም፣ ፍርዱ ደግሞ ምሕረቱን አያስቀርበትም። ስለዚህ እንደሚፈርድብን አውቀን መደንገጥ አለብን። መደንገጥ ስለ ብፁዕ ዘይደነግጥ ወይም ተጽድቅ ነው የሚለው ሰሎሞን። ስለ ጽድቅ የሚደነግጥ ንዑድ ክቡር ነው። ስለ ጽድቅ የሚደነግጥ እንዲያው አሁን በእውነቱ የማይጠፋ እሳት እያለ የማያንቀላፋትን እያለ የማይሞቅ በረዶ እያለ ብርሃን የሌለበት ጨለማ እያለ ሙቼ እገላገለዋለሁ የሚያሉት ላይ እያለ ሰው ይተኛ ነበረ? ሲኦል እንደምንገባ ብናውቀው ሌሊት 30 ደቂቃ ዘላለም እንደምንቃጠል ብናውቅ በእውነት ወታደርስ ቢገርፍ ጥሩ ነው። ለምን ገርፎ ወይ ሲደክሞ ይተውና ወይ ስንሞት ይተውና። ሰይጣን ግን እኮ ገራፊዎችም አይሞቱ ተገራፊዎችም አንሞት። ሁልጊዜ የምንገረፍበት ጅራፍ እንዳለ ብናውቅ በቀን 1 ሰዓት መትጋት ባላቀተን ነበር። ስለዚህ ዕዳችን ማወቅ ይጠበቅብናል። ቅዱስ ዮሐንስ ዘደማስቆ ይላል የዓለም ሁሉ ስንፍና የዓለም ሁሉ ኃጢአት የሚመነጨው ከ3 ነገሮች ነው። ከመርሳት፣ ከድንቁርናና ከስንፍና ነው። መርሳት ሲኦልን ይረሳል ሰው። ሲኦልን አውቆ ሲኦልን ረስቶት እንኳን ሌላው ቀርቶ አሁን እነዚህ አይዛብ ቤተክርስቲያን የሚያቃጥሉ ሰው የሚያርጉ እንደሚፈረድባቸው ቢያውቁ ኖሮ ሰው የሚያርጉ ይመስላችኋል? እኛስ ቢሆን
ፍርድ እንዳለ ብናውቅ ኖሮ 24 ሰዓት መጨፈራችን እንዲሁ ዘፈን ኃጢአት ነው ጽድቅ ነው ብንዘፈን ምን ችግር አለ? አሁን እንዲሁ ዘፈንን ከሞባይል ማጥፋት ያቃተው ክርስቲያን አንገቱን ለሰይፍ ይሰጣል ተብሎ ይታመነ? እንዲህ ያለ ደካማ አጥንት መቆርጠም ያልቻለ ሁልጊዜ ወተት ጋቱኝ የሚል ክርስቲያን ለምን ሊበጅ ይችላል? አጥንት ቆርጥሙ እስኪ ሁልጊዜ ወተት ጋቱኝ ለምን ትላላችሁ? እስኪ ጠበቅ ያለ ክርስትና እና እግዚአብሔር እንደሚፈርድብን ማወቅ ቅዱሳን ይፈርድብኛል ብለው ምን ይላሉ? ይተጋሉ። ሁለተኛ ደግሞ መንግስቱን ሲያስቡ ደግሞ ይነቃሉ። ልሄድ ከክርስቶስ ጋር ልኖር ናፍቃሉ እያሉ መንግስተ ሰማያት እንደውም አባቶቻችን ኃይል ወስብሐት ለዓለመ ዓለም ኃይል ወስብሐት ለዓለመ ዓለም ኃይል የተባለች ምንድናት ይሉና በአንድ ትርጓሜ ነው በአንዱ ትርጓሜዋ ነው ብዙ ትርጉም አለው። ኃይል ወስብሐት የምትለው አቡነ ዘበሰማያት ነው። ኃይል ያንተ ናት ማለት ኃይል የተባለች መንግስተ ሰማያት ናት ይላሉ። ለምን ሲባል የመንግስተ ሰማያት የፍቅሯ መጠን ወታደሩን ትጥቅ ያስፈታል፣ ንጉሱን ዘውዱን ያስወረውራል። እና ያለን ሩቅ አገር ሳሌድና አፄ ካሌብ መንግስተ ሰማያት በመንግስተ ሰማያት ውበት ቢሰክሩ ዙፋናቸውን ትተው ዘውዳቸውን አሽቀንጥረው ትተው ከአንዲት ዋሻ ተንበርክከው ሲጸልዩ እናውቃቸዋለን። አባቶቻችን የነሱ ልጆች ነን በእውነቱ ማለት ነው። ስለዚህ ተመልከቱ፣ ኃይል የተባለች ሰውን ወደ እሳት የምትስብ ንጉሱን ወደ ዋሻ ወደ ፍርቁታ የምታንከራትት በክርስቶስ የክርስቶስን መዓዛ እያሸተተች በረሃ ለበረሃ የምታንከራትት ኃይል ስላላት መንግስተ ሰማያት ኃይል ተብላ ተጠርታለች። ስለዚህ የዚያ ፍቅር ሲገባን ማሰብ እንችላለን። ሁለት ነገር ተናገሬ ልጠቅልል። ዓለም እንደሚያልፍ ማወቅ ይጠበቅብናል። አንድ መነኩሴ ነበረ እና በአንዲት ሴት ውበት ይቸገራል። ሲቸገር ታግዞ ሲሰግድ ሞተች ያቺ ሴት እና ስትሞት መቃብሯን ከፈተው። ከጥቂት ቀን በኋላ ከፍቶ ሲያየው አጥንቱ ተልከስክሶ ደሙ እየፈሰሰ እጁ እየተንጠፈጠፈ አገኘ። በመጎናጸፊያው በእንደዚህ ያለው በመደረቢያው ፎጣ ሄደና የሚንጠፈጠፈውን እጅ እንደዚህ አድርጎ ቀብጦ አመጣና ካፍንጫው ላይ አደረገው። አንተ እርኩስ ወራዳ፣ ክብርህን ልታጣለት የነበረው ውበት ይኸው እንደዚህ ሆነ አለው ለራሱ። ክብርህን ልታጣለት የነበረው ውበት ይኸው ዛሬ በትልነት የተለወጠ፣ በመከፋት የተለወጠ፣ በጥፋት የተለወጠ፣ በመከስከስ የተለወጠው አጥንት ተጋጥሞ ስታየው ግን መንግስት ገሌ ከወደቅማ አባ ገሌ እንዲህ ከሆኑማ ዘማሪ ገሌ እንዲህ ከሆነማ እስቲ አይናችሁ ከፍ ብሎ ይመልከት። ከፍ ያሉትን ስንመለከት ከፍ ብለን ማየት እንችላለን ለማለት ፈልጌ ነው። ይሄ ልቦና ይስጠን። መከራ እግዚአብሔር ይስጠው። በእውነቱ አትስማሙም? ጥሩ ነው። መከራ ባይኖር መከራ ፍርሃትን ያመጣል። ደግሞ ፍርሃት በጣም ጠቃሚ ነው። ሰው ይሄ መከራ ባይመጣ ኖሮ ዘንድሮ ንስሐ አይገባም ነበር። ጠግቦ ዘፈንተው ቢባል 24 ሰዓት ሰማይን በጡጫ ምድርን በእርግጫ እያለ እየዘለለ እምቢ ብሎ የነበረው ክርስቲያን አሁን ቢያንስ ንስሐ መግባት ቢያንስ ደግሞ ሰላማዊ ሰልፍ እንውጣ ማለት እንኳን ችሏል። እንደው እግዚአብሔር ትዝ ብሎታል። የጠገበው ሁሉ ማለት ነው እና እግዚአብሔርማ መከራን እንኳን አመጣ በእውነቱ ማለት ነው። ኤልያስ እኮ አለ በእውነቱ ይሄ ሁሉ ችግር የመጣው ጣዖት አምልኮ የሰፈኑ በዝናብ አብቅተህ በፀሐይ አብስለህ ብታበላቸው ነው። ስለዚህ ሰማይን ብትለጉመው ሰው ወደ አንተ ይመለስ ነበር። ዝናቡን ስታሳጣቸው ቢመለሱ ድንገት ስብከት ሰምተው ድንገት መቼም አልተመለሱም። ዝናቡን ሲያጡ ቢመለሱ ብሎ ሰማይ ለጎሙ። ስለዚህ ሰምተን ስላልተመለስ እግዚአብሔር መከራውን አምጥቶታል። ቢያንስ በዚህ እንኳን ደግሞ ተሰምተን እንድንመለስ ይርዳል። በዚህ ጊዜ ማለት የሚጠበቅብን 4 ነጥቦች ብቻ ነገር አልዘረዝራቸውም። የመጀመሪያው ህብረት ይኖራል። እስኪ ህብረት ይኖረን በሉ። አሁን አይን ምን ትላለህ? አይን ማለት ነው እያንዳንዱ ጅብ ሲመጣ እኮ ሩጦ ቢያመጣ አንድ ሰው እግሩ እኮ ሩጦ ያመለጥከው ጅቡ መምጣቱን እኔ ሳላየሁልህ ነው ብትል እና ብቻዬን ነው የምኖር እኔ ጀግና ብትል አንዱ በዚያ ከብለን ስትል አንዱ ብረት አፍስሶ ይጥላታል ማለት ነው። ከህብረታችን መነጠል አይገባል፣ መነቃቀፍ አይገባል። ስለዚህ ቅዱሳን አባቶቻችን ብቻ አይደለም ፓትርያርኩን፣ ቅዱስ ሲኖዶሱን፣ ሊቃነ ጳጳሳትን፣ የቤተክርስቲያን አስተዳዳሪዎችን፣ መምህራንን፣ ካህናትን፣ ዲያቆናትን አለመንቀፍ የቤተ ክርስቲያናችን እንኳን የቤተክርስቲያናችን ሰዎች ድክመት ቢኖር እንኳን አውጥታቸው አለመናገር። ህብረቱን ለማነጽ እንጂ ህብረቱን ለማፍረስ አትጥሩ። ከክርስቶስ ጋር ለመኖር ራስን ከአካል ጋር ለማዋሃድ እንጂ ለማፍረስ የሚተጋ ክርስቲያን እኛው እያጋለጥን እየሰጠን ነው እኮ። በዚያው ክፍተት እንከመረከበ ንዑሰ ምዋ ውእቱ ያርኅቦ ለንዑስ መካን መጠነ ምዕላፈ ገመድ ጽውን ያድላል
ሊቁ ተመልከቱ፣ የመርፌ ቀዳዳ ያክል ቀዳዳ ካገኘ ሰይጣን እሱ የተጫነ ግመል የሚያስገባ ያህል አስፋፍቶት ይገባል ይላል። እኛው ክፍተት እየሰጠን ነው። ስለዚህ አንድ እንሁን፣ እንተባበር፣ መነቃቀፉን ትተን ድክመታችን እየተሸሻሸን ለእግዚአብሔር እየተውንለት በአንድ እንኖር ነው። ሁለተኛ እንንጻ። እስኪ እንንጻ ወይ አሁን ይህን ከሰማችሁበት ጊዜ ጀምሮ ከነገ ጧት ጀምሮ ሁላችሁም ንስሐ ለመግባት ትጉ። በእውነቱ ራስ እግዚአብሔርን በየት እናሳድረው? በእውነቱ በእግራችን እንዳያድር ስንሮጥበት፣ በአፋችን እንዳያድር ስንዘፍንበት፣ በጆሮ እንዳያድር ዘፈን ስንሰማበት፣ በሆዳችን እንዳያድር 24 ሰዓት ስንበላበት፣ በልባችን እንዳያድር ቂም ስንቋጥርበት። ስለዚህ መናዘዝና መንጻት የመጀመሪያው እርምጃ ነው ማለት ነው። የሚነጻ ሰው የጠራ ሰማይ ይሆናል። በጠራ ሰማይ ፀሐይ ይወጣል። ክርስቲያን የጠራ ሰማይ ነው። በጠራ ሰማይ ላይ ፀሐይ ክርስቶስ ይገለጣል። ክርስቶስ ከኛ ጋር ከሆነ ደግሞ ለእመ እግዚአብሔር ምስሌነ መኑ ይክለነ፣ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? እስኪ በሉ። ስለዚህ ከእግዚአብሔር ንጉሥ እንዲመጣ ቤት እንደሚጠረግለት ለእንግዳ ቤት እንደው እኮ እኛ እኮ በእውነቱ ለእንግዳ ቤት የሚጠረግለትን ያህል እንኳን ለክርስቶስ ቤት አንጠርግለት። ራሳችን ብናነጻው ምን አለ? ቅዱስ ዮሐንስ አፈወርቅ ምን አለ? ምን ነው ዕቃ የጠፋው ሰው እንኳን እኮ ዕቃውን ካላገኘ አያልፍም። ቢያንስ የጠፋ ዕቃ ያህል እንኳን እግዚአብሔር ብንፈልገው ምን አለ? የጠፋ ዕቃችን እስከምናገኝ ድረስ ጎረቤት እንጠራለን፣ አፋልጉኝ እንላለን። የዚያን ያህል እንኳን እግዚአብሔር ፈልገ ነው አናውቅም ብሎ የሚናገረው። ስለዚህ እንናዘዝ። የእውነቴን ነው የምነግራችሁ። ቀጥሎ ቤተክርስቲያን የክርስቶስ አካሉ ናት ብለን ተናግረን የመጀመሪያው እንተንፍስ ነው። እስኪ እንተንፍስ በሉ። ሰው ትንፋሹ ከተቋረጠ ሞተ ይባላል። ትንፋሹ ከተቋረጠ ሞተ ይባላል። አካል ያለ እጅ ይኖራል፣ ያለ እግር ይኖራል፣ ያለ ጆሮ ይኖራል፣ ያለ አፍንጫ ይኖራል። ያለ ልብና ያለ ሳምባ ግን ኑሮ ያውቃል። ያለ ልብና የሳምባ ሳምባ ካልተነፈሰ ልብ ደም ካልረጨ መዳን አይቻልም። ሰውየው ቁሞ አይሄድም፣ ይሞታል። ቤተ ክርስቲያን የምትሞተው አካሏ ሕዋሳቷ የሆኑ ልጆቿ ደም መቀበልና እስትንፋስ መውሰድ ካቆሙ። ስለዚህ ተመልከቱ፣ መተንፈስ ማቆም ማለት ክርስቲያኖች ጸሎት ሲያቋርጡ የቤተ ክርስቲያን አጥሯ የሚፈርሰው የዘኝ ጊዜ ጸሎት ሳይጸልይ የሚውል ሳይጸልይ የሚያድር ክርስቲያን ለቤተ ክርስቲያን ባጸዱ ባዝመራው ውስጥ አውሬና ቀበሮ እንዲመጣ አጥር ያፈረሰ ክርስቲያን። ስለዚህ ሳንጸልይ አንዋል፣ ሳንጸልይ አንዳር። ደም መርጨት ያቆመ አካል ማለት ደግሞ መቁረብ ያቆመ ክርስቲያን። የማይቆርብ ክርስቲያን እንዴት እግዚአብሔር ከእሱ ጋር ይሆናል? እግዚአብሔር ከእሱ ጋር ካልሆነስ እንዴት ሰይጣን ሊያሸንፍ ይችላል? ስለዚህ ሁላችሁም እንዲሁ በሞቴ በመቁረባችሁ ሊመጣባችሁ ፍዳ ካለ እግዚአብሔር በእኔ ሊፈርድ ይችላል። ፈጽሞ በእውነት እንገራችሁ፣ እግዚአብሔር የምህረት ባህር ነው። ኦ ክርስቶስ ወልደ እግዚአብሔር ሕያው አይደል ያለው? ተመልከቱ፣ አረጋዊ መንፈሳዊ አንተ ውእቱ ባሕረ መሰኒ፣ አንተ የምህረትና የውበት ባህር ነህ ይላል። ከጠባብ ባህር ውስጥ ጥቂት ሰዎች ገብተው ቢታጠቡበት ይደፈርሳል። ክርስቶስ ግን የዓለም ኃጢአት የማያደፈርሰው የቸርነት ባህር ነው። ሁላችንም እንግባ። ድሮም እኮ እንበለው ኃጢአተኛ ከነበር ሲጋራ የሚያጨሱም ይኖራል፣ ዘማዊም ይኖራል፣ እዚህ የሚሰክርም ይኖራል፣ በብዙ ነገር ይኖራል። እንዲህ እንበለው አምላካችን ይላል፣ አንተ እኮ ባለመድኃኒት የሚያስፈልጋቸው ለበሽተኞች እንጂ ለጤነኞች አይደለም ብለሃል። እንደዚያ ስላልክም አንተ በእውነት የምታስፈልገው ለጤነኛው አብርሃም አይደለም፣ ለጤነኛው ለይስሐቅ ለያዕቆብ፣ ለጤነኞች ለሚካኤል ለገብርኤል አይደለም፣ ለበሽተኞች ለእኛ ታስፈልገናለህ። ስለዚህ በሽተኛነቴን አትጸየፈኝ፣ መድኃኒቴ ኢየሱስ ክርስቶስ ሆይ አንተን እበላህ እጠጣህ ዘንድ ፍቀድልኝ ብለን እንለምነው።